Enough is enough. Enough is enough. 7 days left. 7 days left. የተማርነው ለባርነት አይደለም የተማርነው ለባርነት አይደለም ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው ህይወታችን ዋጋ አለው እርካታ ቤት ክራይ አይከፍልም እርካታ ቤት ክራይ አይከፍልም ዳቦ አይሆንም ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን Enough is enough. Enough is enough. የተማርነው ለባርነት አይደለም የተማርነው ለባርነት አይደለም ትግራት የዓርነት ትግራት የዓርነት ዝመጡ ትግራት የዓርነት ትግራት ተጠያውተ ይኮናል ተጠያውተ ይኮናል የዓርነት ዝመጡ ትግራት የዓርነት ትግራት የዓርነት ጠፍ ህይወት የዓርነት ጠፍ ህይወት ተጠያውተ ይኮናል ይህ ሁሉ የጤና ባለሙያ ሳይበላ የሚሰራ ነው እንግዲህ እየተካያለ በ7,000 ብር ደሞዝ ነው የተማርነው ለባርነት አይደለም እየራበን አንሰራም ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በመላው ኢትዮጵያ የጤና ባለሙያዎች ንቅናቄ ተቀጣጥሏል 6 ቀን እንደቀረው በመግለጽም በመላው ኢትዮጵያ ለአገዛዙ የጤና ባለሙያዎች ጠንከር ያለ መልእክት ያስተላለፉ ይገኛሉ የአገዛዙ የተለያዩ የጸጥታ አካላትም በየሆስፒታሉና የጤና ማዕከላት በራፍ ላይ በመቆምና ጥበቃ በማድረግ የጤና ባለሙያዎች ከግቢያቸው እንዳይወጡ ገደብና ክልከላ ያደረጉ ነው ዛሬ በተለያዩ የአዲስ አበባ ሆስፒታሎችም የጸጥታ ኃይሎች ጥብቅ ክትትል ያደረጉ እንዳለም ተሰምቷል በሌላ በኩል የብልጽግናው አገዛዝ ይሄን የጤና ባለሙያዎቹ ንቅናቄ የፖለቲካ ኃይሎች ከጀርባው የሚያግዙት መሆን አለመሆኑን በማጣራት እርምጃ እንዲወሰድ እየቀሰቀሱ እንዳለም ተሰምቷል በአጠቃላይ በኢትዮጵያ የጤና ባለሙያዎች እንቅስቃሴ ወደ ሀገራዊ ህዝባዊ እንቢተኝነት ከፍ ብሎ ሊያድግ እንደሚችልም የተነገረን ያለው ይሄን በተመለከተ የዘውትር ተሳታፊያችን ዛሬ በአዲስ አበባ አንዳንድ ሆስፒታሎች ጋር ጉብኝት አድርጓል እንደዚሁም በአጠቃላይ በሀገራዊ የጤና ባለሙያዎች ንቅናቄ ላይ አስተያየቱን ይሰጠናል በጣም አመሰግናለሁ እስቲ ከአዲስ አበባን ጀምር አዲስ አበባ ዛሬ ምን አለ በትላንትናው ዕለት የቅዱስ ጳውሎስ ሆስፒታል የጤና ባለሙያዎች በግቢያቸውና በግቢያቸው አቅራቢያ እንደዚሁ ሰልፍ በማድረግ ጥያቄያቸውን ከፍ አድርገው አሰምተዋል በቃን ብለዋል እስቲ ምን አለ አዲስ አበባ ዛሬ ተዛውሪ ያያቸው አካባቢዎች የት ናቸው መሰግናለሁ መሳይ በትናንትናው ዕለት በቅዱስ ጳውሎስ ሆስፒታል የሚገኙ የጤና ባለሙያዎች ፍጹም ሰላማዊ በሆነ ቅሬታቸውን በሚገልጽ ሁኔታ ከሆስፒታሉ ግቢ ወጣው ጎዳና ላይ ጥያቄያቸውን ለመንግስት አቅርበዋል እኛ የሞትን ሰዎችን ማዳን አንችልም እኛ እየተራብን ሰዎችን ጤነኛ ማድረግ አንችልም ስለዚህ መጀመሪያ እኛ ስንኖር ነው ሌሎችን ማዳን የምንችለው የሚል ጥያቄ አቅርበዋል ከዚህ በፊት ለበርካታ ወራቶች ጥያቄዎቻቸውን በተቋሞቻቸው አማካኝነት በኢትዮጵያ የጤና ባለሙያዎች ማህበር አማካቸው አደረጃጀቶች አማካኝነት ለጤና ሚኒስቴር የሚሆን ለጠቅላይ ሚኒስትሩ ጥያቄዎቻቸውን አቅርበዋል ነገር ግን የትኛውንም ኢትዮጵያዊ ጥያቄ መመለስ የማይፈልገው የብልጽግና ስርዓት ለጥያቄዎቻቸው እንዲም እሽም ሳይል ዝም ብሎ ወረቀቱን ይላክለት ወረቀት ጋርቤጅ ውስጥ የወረወረ እየጣለ አይው ለዚህ በተዋል እንግዲህ ትናንትና የተጀመረው የተቃውሞ ሰልፍ መንግስትን በጣም አስደንግጦታል በተለያዩ የአዲስ አበባ ሆስፒታሎች ተዛውሬ ለማየት እንደሞከርኩት ጥቁር አንበሳ ጋንዲ ሆስፒታል እንዲሁም ምኒልክ ዘውዲቱ ሆስፒታል አካባቢ ልክ እንደ ጳውሎስ ሆስፒታል ዶክተሮቹ ወጣው በሰላማዊ መንገድ ጥያቄዎቻቸውን እንዳያቀርቡ ከፍተኛ ቁጥር ያለው የጸጥታ ኃይል መድቦ ዶክተሮቹ ጋውናቸውን አርገው ከግቢ እንዳይወጡ ምሳ ሰዓትንም ይሁን የሌሎችንም የቁርስ ሰዓታቸውን ጭምር ጋውናቸውን ለብሰው ከግቢ እንዳይወጡ በማድረግ ጥበቃ ያደረገ ነው የሚገኘው በዋናነት
በዋናነት በጣም የታዘብኩት ነገር ደግሞ ዶክተሮቹ ወይንም የጤና ባለሙያዎች ከሆስፒታሉ ግቢ ውስጥ እንቅስቃሴ በሚያደርጉበት ሰዓት የታጠቁ ኃይሎች የት ነው የምትሄደው ምን ልሰራ ነው የምትሄደው የት ነው ክፍል በማለት የሕክምና ባለሙያዎችን እያስጨነቋቸው እንደሚገኝና አሁን የጥቁር አንበሳ ሆስፒታል የዘውዲቱ የሚኒሊክ እንዲሁም የጋንዲ ሆስፒታል አካባቢ ላይ ቁጥሩ በርከት ያለ የፌደራል መከላከያ ሰራዊትና የፌደራል ፖሊስ እንዲሁም ሲቪል የለበሱ ነጭ ለባሽ የደህንነት አባላት ጭንቁስ በመግባታቸው ከበባ ውስጥ አስገብተው በአይነ ቁራኛ የሕክምና ማዕከላትን እየተከታተሉ እንደሆነ ነው ለማየት የቻልኩት መሳይ ምናልባት እንግዲህ የአዲስ አበባ አካባቢ ያሉ የጤና ባለሙያዎች አመጹን ወይም ደግሞ ህዝባዊ ንቅናቄውን መቀላቀላቸውን የሚያሳዩ መረጃዎች እየወጡ ይገኛሉ የካቲት 12 ሌሎችም በያሉበት በየክፍላቸው በየተመደቡበት የጤና ክፍል ውስጥ ሆነው ወረቀት የተለያዩ መልእክቶች የተጻፉባቸው ወረቀቶች ያነሱ ፎቶግራፍ በመለጠፍ አመጹን ወይም ደግሞ ንቅናቄው መቀጣጣላቸውን እየገለጹ ነው ምን እየተባለ ነው እንደ አዲስ አበባ አካባቢ የህዝቡ ስሜት ምን ይመስላል ይሄ የጤና ባለሙያዎች ጥያቄ ብቻ ሳይሆን የአብዛኛው የኢትዮጵያ ህዝብ ጥያቄ ነው በጤና ባለሙያዎች በኩልም እየቀረበ ያለው ምን እየተባለ ነው አዲስ አበባ ላይ ይሄ ጥያቄ የአዲስ አበባ ውስጥ የሚሰሩ የሕክምና ባለሙያዎች ጥያቄ ብቻ አይደለም ለዚህም እንደዋና ማሳያ አድርገን የምናየው ገና ጳውሎስ መጽ ባደረገ በ24 ሰዓት እንኳን ሳይሞላው ይሄ ጥያቄ በአማራ ክልል በበርካታ ሆስፒታሎች ሪፈራል ሆስፒታሎችን ጨምሮ የባህር ዳር የሪፈራል የዩኒቨርሲቲ ሪፈራል ሆስፒታል የደብረታቦር ዩኒቨርሲቲ ሪፈራል ሆስፒታል የጅማ የናዝሬት እንዲሁ በአርባ ምንጭ እና ጤና ጣቢያዎች ሳይቀር አሁን በዚህ ሰዓት ከፍተኛ የተቃውሞ ጥያቄዎቻቸውን በሰላማዊ መንገድ እየገለጹ ነው የሚገኙት እውነት ነው 19 ዓመት ሙሉ ተምረው በጣም ሀገርን ህዝብን በጤና እንዲሆን ለማድረግ የራሳቸውን ጤና አጠው ረጅም ዓመት በትምህርት አሳልፈው ነገር ግን ቤት ክራይ የሚከራዩበት ገንዘብ ሲያጥራቸው ልብሳቸውን ጫማቸውን የሚቀይሩበት ገንዘብ ሲያጥራቸው የሚበሉትን የሚወዱትን በልተው ወደ ሕክምና ጣቢያ ሄደው የታመሙ ሰዎችን በሙሉ ጉልበትና በሙሉ ሐሳብ ሕክምና ለመስጠት በማይችሉበት ሁኔታ በዓለም እጅግ በጣም ዝቅተኛው የደሞዝ ተከፋይ የጤና ባለሙያዎች የደሞዝ ተከፋይ ኢትዮጵያ ውስጥ ናት ከድህነት ወለል በታች የሚኖሩ ሀገሮች ተብሎ ከተጠቀሱ ሀገሮች ምናልባት 4 ወይም 5 ሀገሮችን ነው ልትበልጥ የምትችለው እነዚህ ከኢትዮጵያ በድህነት በጣም ዝቅተኛ የሆኑ ሀገሮች ያሉ ዶክተሮች እንኳን የኢትዮጵያ ዶክተሮችን የኢትዮጵያ ጤና ባለሙያዎችን በአጠቃላይ ደሞዝ ይበልጣሉ ኢትዮጵያ ቁጥር 1 ዝቅተኛ ደሞዝ የሚከፈላቸው የጤና ባለሙያዎች ሀገር በመሆኗ በርካታ የጤና ባለሙያዎች ኢትዮጵያ በጣም በርካታ ገንዘቡን እና ጊዜያቸውን የኢትዮጵያን ሀብት ተጠቅመው ያስተማረቻቸው ዶክተሮች ሀገር ጥለው እየሄዱ ነው ሀገራቸው ወደው ኢትዮጵያ ውስጥ ያለውን ድህነት ተቋቁመን ህዝባችንን እናገለግላለን ያሉ ሐኪሞችና የጤና ባለሙያዎች ደግሞ አሁን ከፍተኛ በደል እየተፈጸመባቸው ነው መብላት አይችሉም የሚፈልጉትን ልብስ ለብሰው የሚፈልጉትን ቤት ተከራይተው መኖር በማይችሉበት ደረጃ ላይ በመሆናቸው ተቃውሞ ተቀጣጥሎ አጠቃላይ ሀገር አቀፍ መሆን የጀመረበት ሁኔታ ነው እየታየ ያለው በተለይ ደግሞ ትናንትና የተጀመረው የተቃውሞ ጥሪ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽንን ጨምሮ በርካታ ተቋማት ይህንን ሐሳብ ደግፈው መግለጫ እየሰጡ ነው የሚገኙት ይሄ ጉዳይ ወደ ፖለቲካ ከመሄዱ በፊት መንግስት እንደሚፈልገው ፖለቲካ ነው ብሎ ወደ ማሰር ወደ ድብደባ ወደ ተለያዩ ነገሮች ከመግባቱ በፊት መንግስት ጥያቄውን መመለስ እንዳለበት ነው አለዚያ ግን ይሄ ጉዳይ በዶክተሮች ብቻ ወይም በጤና ባለሙያዎች ብቻ የሚያቆም አለመሆኑን ነው ያየሁት አብዛኛዎቹ መምህራን አብዛኛዎቹ መሐንዲሶች አብዛኛዎቹ አጠቃላይ የመንግስት ሰራተኞች በችግሩ ስለሚገኙ የነሱ ችግር የነዛ ችግር የኛም ችግር ነው ብሎ ስለሚያስቡ ይሄ ችግር አጠቃላይ የኢትዮጵያ ደሞዝ ተከፋይ የሆነውን ጥያቄ በመሆኑ ለምናልባትም ሌሎቹ ተቋማት የሕክምና ባለሙያዎችን ጥያቄ አብረው ተቀላቅለው በዚህ መንግስት ላይ ከፍተኛ ጭንቀት ሊፈጥሩበት እንደሚችሉ ነው ማየት የቻልኩት መሳይ እንግዲህ አሁን ዛሬ አዲስ አበባ ያለውን በአካል እየተከታተልክ ነው ያለው ያው በተወሰነ ደረጃ በጳውሎስ ሆስፒታል ከተካሄደው እንቅስቃሴ ባሻገር አሁን በዛሬው ዕለት አገዛዙ ድንጋጤ ውስጥ ስለገባ በአንዳንድ የጤና ተቋማት ላይ ጥብቅ ክትትል እያደረገ ነው ምናልባት ይሄ የጤና ባለሙያዎቹን እንቅስቃሴ ንቅናቄ ሊገድበው ይችላል
ወይስ የሚለውን ነገር አብረን የምናየው ይሆናል። ግን እንደው ያነጋገርካቸው አሉ እስከምን ድረስ ዘልቀው ይሄንን ንቅናቄ እንደሚያካሂዱ? እንግዲህ 6 ቀን ቀርቶታል ዛሬን ጨምሮ። ከ6 ቀን በኋላ እርምጃ እንወስዳለን ያሉት የሥራ ማቆም አድማን ጨምሮ ሌሎች እርምጃዎችን ይወስዳሉ። እንደው አነጋግርካቸዋል? ምንድነው እያሉ ያሉት የጤና ባለሙያዎች? የተወሰኑ የጤና ባለሙያዎችን በትናንትናው ዕለት አነጋግሬያቸዋለሁ። ዛሬ እንኳን ማግኘት አልቻልኩም፣ መውጣት መግባትም ስለማይችሉ ረፍት ላይ ያሉ የጤና ባለሙያዎችን ትናንትና ለማናገር ሙከራ አድርጌያለሁ። ምንድነው የሚሉት? ጥያቄዎቻቸው መንግስት አይመልስላቸውም። ይሄ የታወቀ ነገር ነው። እንኳን እነሱ አይደለም ሌሎችም በዝቅተኛ ደረጃ የሚኖሩ የመንግስት ተቋም ሰራተኞች የሚያቀርቡትን ጥያቄ ሊመልሱላቸው አይችሉም። እነሱም ያምናል። ነገር ግን ጥያቄዎቻቸውን የማይመልስላቸው ከሆነ ግን በቁርጠኝነት ጥያቄዎቻቸው እስኪመለሱ ድረስ የተቋማት ላይ የሥራ ማቆም አድማ ሊያደርጉ እንደሚችሉና ይሄ ደግሞ በርካታ ሕክምናን የሚፈልጉ የኢትዮጵያ ዜጎች ላይ ከፍተኛ ጉዳት እንደሚደርስ ስለሚታወቅ ውጥረት ላይ ናቸው። እነሱ አሁን ሕክምናውን ካቋረጡ በጣም በርካታ ሰዎች የነሱን ሙያና የነሱን እገዛ የሚፈልጉ ሙያተኞች፣ ህመምተኞች፣ በሽተኞች በህይወታቸው ሊያልፍ ይችላል። እንደገና ደግሞ ሕክምናውን የሚቀጥሉ ከሆነ ደግሞ የመንግስት ጥያቄ ላይ መልስላቸው ይችላል። በመሃል ላይ ነው ያሉት። ነገር ግን ላልተወሰነ ቀናት ግን የሥራ ማቆም አድማ ሊያደርጉ እንደሚችሉና ህጋዊ ጥያቄ በመሆኑም ፍርሃት እንደሌለባቸው በርካታ ደጋፊዎች እንዳሏቸውም ነው የሚረዱት። ያየሁት ነገር ይሄን ነው። መሳይ እንግዲህ ህዝባዊ ንቅናቄው በተለይ ጤና ባለሙያዎች እየተደረገ ያለው ንቅናቄ ክልል አልወሰነው። ምናልባትም ከኦሮሚያ እስከ ትግራይ ከአማራ ክልል እስከ ደቡብ ኢትዮጵያ በሁሉም አቅጣጫ ነው። በየሆስፒታሉ፣ በየጤና ጣቢያው፣ በየጤና ኬላው የጤና ባለሙያዎች በያሉበት ድምጻቸውን እያሰሙ ያሉት። እውነት ለመናገር እንዲህ አይነት ንቅናቄ በእንደዚህ አይነት በተደራጀ መልኩ አንድ አይነት ድምጽ ከያቅጣጫው መሰማቱ ለአገዛዙ ትልቅ አደጋ ሆኖ ሊታይ የሚችል ነው። ይህን ንቅናቄ ደግሞ መምህራንም እንዲቀላቀሉ ይጠበቃል። ምክንያቱም መምህራንም ከዚህ በከፋ ሁኔታ በኑሮ ደረጃ ሲታይ የከፋ ሁኔታ ውስጥ እንዳሉ ነው የሚታወቀው። መምህራንም ንቅናቄ ይጀምራሉ ተብሎ ይጠበቃል። በብዙ ክልሎች ደሞዝ ማይከፈላቸው መምህራን እንዳሉ ይታወቃል። ወደ ጉልበት ስራ የገቡ ትዳር ፈተው ወደ የቤተሰቦቻቸው ገጠር የገቡ መምህራን እንዳሉ ይሰማልና ለሁሉም ኢትዮጵያዊ ቀን ጎሎባቸዋል። ይሄ አሁን የመጣባቸው መከራ በጋራ የሚጋሩት ነው። ዘር፣ ሃይማኖት፣ ቀለም ሳይለይ ነው እንግዲህ ድህነቱም የኢኮኖሚያዊ ጭቆናውም በኢትዮጵያን በሞላ ከዳር እስከ ዳር ሰፍኖ የሚገኘውና ምናልባት ይሄ ነገር ወደ ህዝባዊ ንቅናቄ የመቀየር እድሉን በተመለከተ ምን ማለት ይቻላል? መሳይ በጣም ከፍተኛ ድል ነው ያለው። ከዛ በፊት ግን አንድ ምጠቅስል ምሳሌ አለ። የኢትዮጵያ ሐኪሞች አጠቃላይ የጤና ባለሙያዎች የደሞዝ ጭማሪ ሌላ ጥቅም ጥያቄ ብቻ አይደለም የነበራቸው ጥያቄ። ለአንድ አመት ለሚገመት ጊዜ የትርፍ ሰዓት ክፍያቸውን መንግስት ወስዶባቸዋል፣ ቀምቷቸዋል። ረጅም ሰዓት ለ48 ሰዓት ሳያቋርጡ ለ72 ሰዓት እየሰሩ የነበሩ ዶክተሮች፣ ጤና መኮንኖች፣ ነርሶች ከዚህ በፊት በነበረው ስርዓት የትርፍ ሰዓት ክፍያ ልክ እንደ ደሞዝ ሰዓቱን ጠብቆ ነው የሚሰጣቸው። ነገር ግን በዚህ ወር ባይከፈል በሚቀጥለው ይከፈላቸዋል እያለ አንድ አመት ሙሉ ዲዩቲ የሚባለውን ወይም የትርፍ ሰዓት ክፍያን አልከፈላቸውም። ምክንያቱም ከየትም ሊያመጣው አይችልም። ይሄ ከልጅ ልጆቻችን ተበድሮ ያለ ትጥቅና ስንቅ ለወታደር ተተኳሽና ድሮን የሚገዛ መንግስት ከየትም አምጥቶ ሊከፍላቸው አይችልም። ገንዘብ የለውም። ይሄ ስርዓት ያረጀ ገና በሁለት እግሩ መቆም ባይችል ያረጀና የወደቀ ስርዓት በመሆኑ ለኢትዮጵያ የማይጠቅም መሆኑን ዶክተሮች ብቻ ሳይሆን አጠቃላይ ኢትዮጵያን ስለተረዱ የዶክተሮችን ጥያቄ በርካታ ኢትዮጵያን ደግፈው እንደሚወጡና ህዝባዊ ማዕበል ሊነሳ እንደሚችል ጥርጣሬው አለኝ። መንግስትም ደንግጧል። አሁን ለዶክተሮች ጭማሪ ቢያረግ የደሞዝ ጭማሪ ወይም ሌሎችን ጥቅማጥቅሞችን ጭማሪ ከየትም ተለቅቶ አምጥቶ ቢያረግ ሌሎቹ ጥያቄዎችን ያነሱበታል። መምህራን ያነሱበታል። የአጠቃላይ የመንግስት ሰራተኛ ያነሳበታል። ሌላውም ማህበረሰብ የተለያየ ፍላጎት ተገድቦ ያለ የኢትዮጵያ ህዝብ ጥያቄዎችን መብቶቻቸውን ወደ ማስከበር ስለሚሄዱ አጠቃላይ መንግስት ውጥረት ውስጥ ነው ሊገባ የሚችለውና ባለ በሌላ ኃይሉ እነዚህን ሐኪሞች ወይም የጤና ባለሙያዎችን አፍኖ ደብድቦ ጳውሎስ ሆስፒታል ላይ እኮ አስተባባሪ ናቸው የተባሉ ከ5 በላይ የህክምና ባለሙያዎችን
አፍኖ ይዞ ሄዷል በትናንትናው ዕለት። አሁን በተለይ በኦሮሚያ ክልል ላይ ያደረገ ያለው ነገር ይሄንን ነው። በተቻለው መጠን የጸጥታ ኃይሉን ተጠቅሞ ለማፈን ነው ጥረት ያደረገ ያለው። እንቅስቃሴው እንደዛ ነው የሚመስለው። ነገር ግን ይሄ ጥያቄ የዶክተሮች ብቻ ባለመሆኑ ጥያቄውን አፍኖ ማስቀረት እንደማይችልና ህዝባዊ እንቅስቃሴ ሊፈጥር የሚችልበት መሰረት እንዳለው ነው የተረዳሁት መሳይ። እንግዲህ ሁኔታውን እንከታተለዋለን። እንደተባለውም አገዛዙ ይሄ የፖለቲካ ንቅናቄ ሊሆን ይችላል ከጀርባ የሚጠመዝዙ ኃይሎች አሉ የሚል ከወዲሁ ከፍተኛ ዘመቻ መጀመሩን ነው የሰማነው። አንድ ውስጥ ለውስጥ ሲነጋገሩ የነበረ እንዲሁ ድምጽም ወጥቷል። እንደምን አድራችሁ ከጤና ባለሙያዎች ጋር ተያይዘው ያሉ ጉዳዮችን አሁኑኑ በደንብ ክትትል እንድታደርጉ ከዳይሬክተሮች ጋር ከጤና ተቋማት ስራ አስኪያጆች ጋር ኮሚኒኬት ያደረጋችሁ ማንኛውም አይነት እንደዚህ አይነት ክስተት ካለ ምልክቶች ካሉ ፈጥናችሁ ኮሚኒኬት እንድታደርጉ አሁኑኑ ደግሞ ያለውን እንቅስቃሴ አጠቃላይ እንድታረጋግጡልን ተግባሩን እያከናወኑ ያሉት ከመንግስት ተቃውሞ ጋር አያይዘው ነው። ስለዚህ የሌላ አካላት አጀንዳ እንዳለ ተረድታችሁ አሁኑኑ ሪአክት እንድታደርጉልኝ ለተለያዩ ካድሬዎቻቸው የማንቂያ ደውል ነው ጉዳዩን በቅርበት እንዲከታተሉና አካባቢያቸውን ከዚህ ንቅናቄ አንፃር እንዲፈትሹት የሚያደርግ ድምጽ ነው የወጣው። ከዚህ በተጨማሪ በጸጥታ ኃይሎች አማካይነት በየአካባቢው የሚደረገው ወከባ ሊጨምር ይችላል። ሌላው የህብረተሰብ ክፍል ይሄን ጥያቄ የራሱም ጥያቄ አድርጎ ነው መንቀሳቀስ ያለበት። እንደምታስታውሰው ባለፈው የመርካቶ ነጋዴዎች እንደዚሁ የሥራ ማቆም አድማ አድርገው ሌላው የህብረተሰብ ክፍል ስላልተቀላቀለ አድማው ብዙም ቀን ሳይዘልቅ ነው የተቀለበሰውና እንዲህ አይነት ነገር ዳግም እንዳይከሰት ይሄ በመላ ኢትዮጵያ የተጀመረ ነው። ሌሎች የህብረተሰብ ክፍሎችን መቀላቀል እንዳለባቸው ይታመናል። በጫካ ውስጥ የሚደረግ ትግል አለ፣ በተለያዩ ኃይሎች የሚደረግ ትግል አለ። በየከተማው ደግሞ እንደዚህ አይነት ህዝባዊ እምቢተኝነት ስርዓቱን ለማሽመድመድ የሚያግዝ በመሆኑ የህብረተሰቡ ክፍል ማንኛውም ይሄን አጋጣሚ በመጠቀም የጤና ባለሙያዎችን ፈለግ መከተል እንዳለባቸው ነው የሚታመነው። በመጨረሻ ምን ማለት ይቻላል መሳይ? እንግዲህ አጠቃላይ ከዚህ በፊት እየተደረጉ የነበሩ ወይም ሲደረጉ የነበሩ ተቃውሞዎች ወይም በመንግስት ላይ የሚደረግ አድማ ከዚህኛው በጣም የተለየ ነው። ይሄኛው ከእግዚአብሔር ቀሎ የእያንዳንዱን ሰው ህይወት በተወሰነ ደረጃ አስተዋጽኦ አድርገው ህይወታችንን ሊያራዝምልን የሚችል የህክምና ባለሙያ በእያንዳንዳችን ቤት ውስጥ የዶክተሮች ጉዳይ ይመለከተናል። በእያንዳንዳችን ቤት የነሱ ጉዳይ የኢትዮጵያ ህዝብ ጉዳይ ነው ብዬ ያልኩበት ዋነኛ ምክንያትም በእያንዳንዱ ሰው ቤት በሽታ አለ፣ በእያንዳንዱ ሰው ቤት ሞት አለ፣ በእያንዳንዱ ሰው ቤት ህመም አለ። ስለዚህ ከእግዚአብሔር ቀጥሎ እነዚህ ሰዎች ናቸው ወይም እነዚህ ሐኪሞች ናቸው፣ እነዚህ የጤና ባለሙያዎች ናቸው ህይወታችን እንዲራዘምልን እንድንቆይ ሊያረጉን የሚችሉና ጥያቄው የነሱ ብቻ አይደለም። እነሱ የሉም ማለት ህክምና የለም ማለት። ህክምና ከሌለ መዳን የሚችል በሚሊዮን የሚቆጠር ኢትዮጵያዊ ይሞታል ማለት ነው። ስለዚህ በሚሊዮን የሚቆጠር ኢትዮጵያዊ ይደግፋቸዋል፣ ሀሳባቸውን ይደግፈዋል። ስለዚህ መንግስት ይሄንን ጥያቄ ለማፈን ከፍተኛ እያደረገ ነው። እኔ ባይኔ ያየሁት ነገር ምንድነው? ቀጥተኛ ትዕዛዝ በሆስፒታል ዙሪያ ያሉ የጸጥታ ኃይሎች ቀጥተኛ ትዕዛዝ ተሰጧቸው በከፍተኛ ንቃት አካባቢያቸውን እየቃኙ እንደሆነና ለማፈን ጥረት እያደረገ እንደሆነ ነው የሚታየው። ያለውን ብቸኛ ምርጫ ይሄ ነው። መንግስት የደሞዝ ጭማሪ ወይም የተለያየ ጥቅም ላድርግ ቢል አይችልም እንጂ ጥያቄያቸው እኮ እነሱ ከመጠየቃቸው በፊት፣ ሐኪሞች ከመጠየቃቸው በፊት፣ የጤና ባለሙያዎች አጠቃላይ ከመጠየቃቸው በፊት የሀገሪቱ ኢኮኖሚ እያደገ ከሆነ እንደ መብት ነው መወሰድ ያለበት። በየ2 ዓመቱ የሚደረገው የደሞዝ ጭማሪ ከዚህ በፊት እንደሚታወቀው ያ ተቋርጦ መንግስትን ተለምኖ ተለቅቶ ተደብድቦ ሰው በነሱ ፍላጎትና ቸርነት ብቻ የኢትዮጵያ የመንግስት ሰራተኞች በመንግስት ፍላጎትና ቸርነት ብቻ ሲፈልግ 10 ብር ጨምራለሁ ይላል፣ ሲፈልግ 100 ብር ጨምራለሁ ይላል። አይደለም። በአገሪቱ የእድገት ምጣኔ ደረጃ ተሰልቶ በየ2 ዓመቱ ይህን ያክል ደሞዝ ይጨመራቸዋል ተብሎ መወሰን ሲገባው፣ አሁን ግን እየተደረገ ያለው ነገር ምንድነው? በተቻለ ደረጃ ወይም በተቻለ መጠን አፍኖ ጥያቄውን ሌሎችንም ቅስም ለመስበር የኢትዮጵያ ህዝብ ከዚህ ስርዓት በታች ሆኖ ተንበርካኪ ማህበረሰብ፣ ተንበርካኪ የጤና ባለሙያ፣ ተንበርካኪ የመንግስት ሰራተኛ
አጠቃላይ የኢትዮጵያ አስተንበርካኪ እንዲሆን ለማድረግ ነው እንቅስቃሴ እያደረገ ያለው። ከዚህ ጋር ተጋፍጦ ማሸነፍ ካልቻለ እንግዲህ የኢትዮጵያ አስተንበርክኮ እድሜ ልኩን እንደሚገዛ ስለሚያውቅ ይህንን ፈቅዶ ወዶ ያረጋዋል የሚል እምነት የለኝም። በርካታ በመኪና በባሶቹም በታክሲም በራይድም እንቅስቃሴ በማድረግበት ሰዓት ያንዳንዱ ኢትዮጵያዊ የዶክተሮች ጉዳይ ነው ብሎ በተቻለው አቅም የሚደረገውን ተቃውሞ ሊቀላቀል እንደሚችል ነው ማየት የቻልኩት። መሳይ እንግዲህ እዚህ ንቅናቄ አስተባባሪዎችን ለማግኘት እንሞክራለን። ጉዳዩ ሀገራዊ የሆነ ቅርጽ ይዞ እየተካሄደ ያለ ሌሎች የህብረተሰብ ክፍሎችም ሊቀላቀሉ የሚችሉበት እድሉ ሰፊም ስለሆነ ትኩረት ሰጥተን ጉዳዩን እንከታተለዋለን ማለት ነው። በጣም ነው ማመሰግነው ለመረጃው። እኔም አመሰግናለሁ መሳይ።